ስለዚህ ግንቦት አንድን ወይም የእመቤታችን ልደትን ንፍሮ ቀቅለን ቤተክርስቲያን ሄደን ልደቷን አስበን እናከብራለን ማለት ነው። አዎ በትክክል። አሁን ዛሬ ግንቦት 2 እሁድ ነው። በትናንትና ዕለት ቅዳሜ ዕለት ቤተክርስቲያን ሄደን ንፍሮ ቀቅለን እመቤታችን የተወለደችበትን በዓል ወይም ደግሞ ባለ ልደቷን ዘክረን አስተውሰን እናልፋለን ማለት ነው። የንፍሮ መቀቀል ምሳሌ ታውቀዋለህ? ንፍሮ መንቀቀለው ሐናና ኢያቄም አይሁዶች ቀንተውባቸው ሊገድሏቸው ሲፈልጓቸው ሲሰደዱ በሊባኖስ ተራራ ጨረቃን ወለዱ። ጨረቃ እመቤታችን ናት። እሷን ሲወልዱ የሚይዙት ምግብ ስላልነበራቸው ባቄላ ቀቅለው ነበር የበሉት ማለት ነው። ስለዚህ ያ ምሳሌነት አድርገን እንበላለን። መልካም። በመቀጠል ደግሞ የሰንበት ተማሪዎች ብቻ የሚሳተፉበት እኔ የሰንበት ተማሪ ነኝ የተሰኘው ዝግጅታችን ይቀርብልናል። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሁን ደግሞ መርሃ ግብር አስተዋቂያችን እንደነገራችሁ የሰንበት ተማሪዎች ብቻ የሚሳተፉበት እኔ ሰንበት ተማሪ ነኝ የተሰኘ ዝግጅታችን ላይ ደርሰናል አይደል? ጎበዞች እንኳን ደረሳችሁ። ለምን አትሉኝም? መቼስ አይደል? እሺ ተረኛ ደብር ሰንበት ተማሪዎች መጥተዋል። አብረን እንጥራቸው። ወንድሞች በዚህ እህቶች በዚህ አረፍ በሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንኳን ደረሳችሁ። እንኳን አብራ ደረሰን። ክርስቶስ ተንሥአ እሙታን አጋዘ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እሺ ጎበዞች ናችሁ። እሺ አሁን ደግሞ ራሳችሁን አስተዋውቁልና ማለትም የመጣችሁበትን ቤተክርስቲያን የክርስትና ስማችሁን መጠሪያ ስማችሁን ታስተዋውቁናላችሁ። ካንተ ልጀምር እንዴ? ስሜ ባርኮት ዮናስ ይባላል። የመጣነው ከማኅደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም አብያተ ክርስቲያናት ተክለ ሰውነት ሰንበት ትምህርት ቤት ነው። የክርስትና ስሜ ደግሞ ወልደ ማርያም። እሺ መጣሪያ ስሜ ሊና እንዳለ ይባላል። የክርስትና ስሜ ወለተ ትንሣኤ ይባላል። የመጣነው ደብር በማኅደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም አብያተ ክርስቲያናት ተክለ ሰውነት ሰንበት ትምህርት ቤት። እሺ ስሜ ናታን መስፍን ይባላል። የክርስትና ስሜ ክንፈ ኡራኤል ነው። የመጣነው በማኅደረ ስብሐት ቅድስት ልደታ ለማርያምና ደብረ መድኃኒት መድኃኔዓለም አብያተ ክርስቲያናትና ተክለ ሰውነት ሰንበት ትምህርት ቤት። ስሜ ማራማይቴ ይባላል። የመጣነው ከማኅደረ ስብሐት ቅድስት ድንግል ለማርያምና ደብረ መድኃኒት መድኃኔዓለም አብያተ ቤተ ክርስቲያን ተክለ ሰውነት ትምህርት ቤት ነው። የክርስትና ስሜ ፍቅርተ ማርያም ነው። እሺ መልካም ጥሩ። አጥቢያ ቤተ ክርስቲያናችን የት አካባቢ እንደሚገኝ በትክክል የሚነግረኝ ማን ነው? እሺ አንተ ነገር ትክክለኛ መጠሪያ ቤተ ክርስቲያን ስማችን ልደታ ይባላል። መገኛውስ? መገኛው አንተ እስከምታስብ ድረስ ሌላ ሰው ልጠይቅ። እሺ ትመልሻለሽ? እሺ የመጣነው ትክክለኛ ስማችን ልደታ ነው። የመጣነው ወረዳ 10 ነው። መገኛውስ? መገኛው ደግሞ ልደታ ክፍለ ከተማ ወረዳ 10። እሺ መልካም። የምትጨምሩት አለ? የለም? እሺ ጎበዞች። ግንቦት 1 የእመቤታችን ቅድስት ድንግል ማርያም በዓል ና የተወለደችበት ዕለት በዓሉም በሰንበት ትምህርት ቤታችሁና በቤተ ክርስቲያናችሁ በምን መልኩ አከበራችሁት? እኔ ያከበርኩት በመጀመሪያ ላይ ጠዋት ተነስቼ ወደ ቤተ ክርስቲያን ሄጄ የተለያዩ ወንጌላትና መዝሙራትን ዘምሬና ሰምቼ ከዛም በኋላ ጸልዬ መጥቼ ከዛም በኋላ የማታ ፕሮግራሙን ተከታትዬ በረከቱ ተሳትፌ ነበር። እሺ መልካም። ሊና አንቺስ እንዴት አከበር? በመጀመሪያ ጠዋት ተነስተን ቤተክርስቲያን ሄደን ወንጌሉን ሰምተን ከዛም ወደ ማታ አካባቢ ደግሞ ከጎረቤታችን ጋር ተጠራርተን በዓሉን በትክክል ወይም ደግሞ በስነ ስርዓት እናከብራለን። እሺ
አላከበርከው? አክብሬያለሁ። እስኪ ንገረን ትንሽ። ጠዋት ሂጄ ወንጌል በመስማት በማታ አካባቢ ደግሞ ሂጄ በመጸለይ ነበር። ቤተ ክርስቲያን በመጸለይ። እሺ መልካም። ማራማይትስ እንዴት አከበርሽ? እኔ በዓሉን ያከበርኩት በጠዋት ተነስቼ ከአባቴ ጋር ወይም ከእናቴ ጋር ወይም ከቤተሰቦቻችን ጋር ተሰባስበን ወንጌልን በማዳመጥ ማታ ደግሞ በዓሉን ከጎረቤታችን ጋር ከሁሉም ጋር ከሰዎች ከሁሉም ጋር ተሰባስበን ቡና ወይም የእሷን ሳር ገዝተን ፈንዲሻ ፍሽተን አነባበሯ ጋግረን ዳቦ ጋግረን በማክበር። እሺ መልካም። በጥሩ ሁኔታ አልፏል ማለት ነው በዓሉ። እሺ በእመቤታችን ልደት ምን እንደተሰማችሁ እስኪ ንገሩ። ምን ተሰማ? የተሰማኝ ደስታና ለሁሉም ነገር ደስታና ፍቅር ነበር። በጣም ደስ ብሏል። እሺ እኔ ተሰማኝ ደስ ብሎኛል እና እመቤታችንም ለጌታችን ሊወለድ እሷ ስለሆነ የወለደችው በጣም ደስ ብሎኛል። እሷ በመወለዷ ሀሴት አግኝተሻል? እሺ እኔ ያገኘሁት በረከትና ረድኤት። እሷ በመወለዷ በረከትና ረድኤት አግኝታል። እሺ እኔም እንደዛው አንቺም እንደዛው ከሁሉም ጋር ተመሳሳይ። እሺ መልካም። የእመቤታችን ቅድስት ድንግል ማርያም ወላጆች ወይም እናትና አባቷ ማንና ማን ይባላሉ? እሺ አባቷ እናንተ ትነግሩኛላችሁ፣ እናቷን ደግሞ እናንተ ትነግሩኛላችሁ። አባቷ የሚባለው ኢያቄም ነው። እሺ እናቷ ደግሞ ሀና። ኢያቄም አይደል? ሌላ መልስ የለም። እሺ ሀና። እሺ ቃልዮት ያሰማል። አሜን። እመቤታችን የተወለደችው በብስራት ነው ይባላል አይደል? የዚህን ታሪክ በደንብ የሚያውቀዋል? እስኪ ንገረን። በጣም ድሮ በታላቁ እስራኤል 2 ኢያቄምና ሐና የሚባሉ 2 ደግና ቅዱሳን ሰዎች ነበሩ። ኢያቄምና ሐና እግዚአብሔርን በጣም ይወዱ ነበር። ሁልጊዜም ቤተ መቅደስ ሄደው ይጸልዩ ነበር። እነዚህም ደግ ሰዎች አንድ የሚያሳዝን ነገር ነበራቸው። እርሱም ልጅ አልነበራቸው። በዛ ዘመን ልጅ አልነበራቸው። በጣም ያዝኑ ነበር። ነገር ግን ኢያቄምና ሐና ተስፋ አልቆረጡም። ጌታ ሆይ ልጅ ከሰጠን ለእግዚአብሔር አገልግሎት እንሰጣለን ብለው በጾምና በጸሎት ለመኑ። አንድ ቀን እግዚአብሔር ጸሎታቸውን ሰማ። ታላቁ መልአክ ቅዱስ ገብርኤል ወደ እነሱ መጥተው ለዓለም ሁሉ ደስታ የምትሆን ለጌታ እናት ሴት ልጅ ትወልዳላችሁ ብሎ አበሰራቸው። ኢያቄምና ሐና በጣም ደስ አላቸው። ከጥቂት ወራት በኋላ ከግንቦት 1 ቀን ለዓለም ሁሉ ደስ የሚያሰኝ ነገር ሆነ። እርሱም እመቤታችን ቅድስት ድንግል ማርያም ተወለደች። እርሷም እንደ ፀሐይ እንደ ጽጌረዳ አበባ ታምር ነበረ። ትንሽ ቆይቶ ከዛም በኋላ ስም አወጡለት። እሱም ማርያም ይባላል። ማርያም ማለት የተመረጠች ወይም ስጦታ ማለት ነው። እመቤታችን ቅድስት ድንግል ማርያም ተወልዳ ካደገች በኋላ ለጌታ እናት መሆን በቅታለች። እሺ ቃልዮት ያሰማል። የሚጨምራለ አጨምሩ። እሺ መልካም። የእመቤታችን የሕይወት ታሪክ የያዘው መጽሐፍ ምን ይባላል? ነግረናል። ግንቦት ልደታ። እሺ በታምረ ማርያም የልደቷን ታሪክ የያዘው ታምረ ማርያም፣ ራእየ ማርያም፣ ነገረ ማርያም እና ሌሎች ተጨማሪ መጽሐፍት አሉ። እነዚህን ስታነቡ የእመቤታችን ታላቅነትና ርህራሄ ፍቅሯንና ትህትናዋን ታውቃላችሁ። እሺ መልካም። ከእመቤታችን ሕይወት ምን እንማራለን? ከእመቤታችን ሕይወት ታሪክ የምንማረው ንጽህናን፣ ቅድስናን እና ትህትናን እንማራለን። እሺ ከእመቤታችን ሕይወት ምን እንማራለን? ከእመቤታችን አንተ እስከምታስብ ድረስ ሌላ ሰው ልጠይቅ? እሺ ኃጢአት ያለመስራትን። እሺ ከእመቤታችን ቅድስት ድንግል ማርያም የምንማረው ትህትናን መጣልህ? አልመጣልህም?
እሺ እናንተ ካላችሁት በተጨማሪ ርህራሄ፣ ፍቅር፣ ትህትና፣ ትዕግስት በጣም ብዙ ነገር ከእርሷ እንማራለን። እሺ መልካም። ማህደረ ስብሐት ወይም የምስጋና ማደሪያ ስንል እመቤታችን ነው አይደል? እውነት ነው አይደል? ትስማማላችሁ? አዎ እንስማማለን። እሺ እናንተ ደግሞ የዚሁ ስም መጠሪያ በሆነ ቤተክርስቲያን የምታገለግሉ ልጆች በመሆናችሁ ምን ይሰማችኋል? እሺ እኔ የሚሰማኝ ደስ የሚለኝ እመቤታችንና ማርያም ሳገለግል ደስ ይለኛል። እሺ እኔ ሳገለግል ደስታን ይሰማኛል። እኔ ደስታ ይሰማኛል። ደስታ። እሺ መልካም። የሰንበት ትምህርት ቤታችሁ መጠሪያ ተክለ ሳዊሮስ ይባላል አይደል? አዎ። ለምን እንደተባለ የምታውቁት ነገር አለ? ታውቃለህ? አታውቁም? ታስተውላለህ? ሳዊሮስ በዛ ቦታ ቀድሰው ወይም ደግሞ ባርከው ስለሄዱ። እሺ መልካም። ቃሉን ያሰማልን። አሜን። በሰንበት ትምህርት ቤታችሁ ካላችሁ ክፍሎች ማለትም ከመዝሙር፣ ስነ ጥበብ ትምህርት፣ የክርስቲያን ስነ ምግባር እና የመሳሰሉት ማለት ነው። ከነሱ ውስጥ የምትሳተፉት በየትኛው እና ለምን እሱ መረጣችሁ? እኔ መረጥኩት ክርስቲያናዊ ስነ ምግባር። እርሱም የመረጥኩበት ምክንያት ስለ ስነ ምግባር ስለሚያስተምር። እሺ አንቺስ ምን መረጥ? እኔ የመረጥኩት መዝሙር ክፍል ነው። መዝሙር ማለት አምላካችን እግዚአብሔርን ለማመስገን ስለምንጠቀምበት። እሺ እኔ የመረጥኩት ያው ታሪክ ነው። ያው ታሪክን የመረጥኩት ታሪክ ስለሚነገር፣ ታሪክ ስለምትወድ፣ መስማት ስለምትወድ። እሺ እኔ የአዳምና የሔዋንን ታሪክ ነው የመረጥኩት። ምክንያቱም እነሱ ከስህተታቸው ዕፀ በለስን አትብሉ ተብለው በልተው ግን በድጋሚ ወደ እግዚአብሔር ተጠቅተዋል፣ ጥፋታቸውን ተሰስተው ማለት ነው። እሺ መልካም ጎበዞች። በሰንበት ትምህርት ቤት ከጓደኞቹ ጋር በምታሳልፉበት ጊዜ ምን ትማራላችሁ? እኔ ከጓደኞቼ ጋር ሳሳልፍ የምማረው ታሪክ ስሰማ ደስ የሚያስተምሩኝ ነገሮች ስላሉ እነሱንም በድርጊት አድርጌ ስለመፈጸመው። እሺ እኔ መዝሙር። ከጓደኞች ጋር በምታሳልፊው ጊዜ ምን ትማራለሽ? መዝሙር እማራለሁ። ከነሱ? አዎ። እሺ እኔ ከነሱ ምን ትማራለህ? ታሪክ። እሺ አንተ ያላወቅከው እነሱ ይነግሩሃል። እሺ ግዕዝ። እሺ ከዛም በተጨማሪ ከተለያየ ቦታ ስለሚመጡ ባህሪያቸውን፣ ፍቅርን፣ ርህራሄን፣ ጓደኝነትን ትማራላችሁ አይደል? አዎ። እሺ መልካም። እመቤታችን ቅድስት ድንግል ማርያም ለሁላችንም በትህትናና በመታዘዝ አርአያ ናት አይደል? አዎ። እናንተስ ለወላጆቻችሁና ለታላላቆቻችሁ እንደምትታዘዙ ምን ማስረጃ አላችሁ? ማለት እኔ እንዲህ እያረኩ ታዘዛለሁ። ሱቅ ስላክ ሱቅ እላካለሁ። የታዘዝኩትን ገዝቼ እመጣለሁ። እሺ የምታዘዘው ወይ እናትና አባቴ ሲያመኝ እነሱ ሲያዙኝ መድኃኒት ሂድና ግዛ ሲሉኝ ታዘዤ እዛ ሂጄ እገዛለሁ። ትላላካለህ ማለት ነው። እሺ እኔ በመታዘዝበት ወይም ለቤተሰቦቼ፣ ለእናቶቼ ወይም ለትላልቅ እህቶቼ የምታዘዘው አሁን አብዛኛውን ጊዜ ስኳር በሌለን ጊዜ፣ ዳቦ በሌለን ጊዜ እየሄድኩ ታዘዛለሁ፣ እገዛለሁ፣ የተባልኩትን እፈጽማለሁ። እሺ እኔ በታዘዝኩበት ሰዓት የታዘዝኩትን ነገር አመጣለሁ። እሺ መልካም። ቃልህን ይሰማል። አሜን። በሰንበት ትምህርት ቤት ለምትማሩት ትምህርት በትምህርት ውጤታችሁ ላይ ምን ለውጥ አመጣ? ማለት ጎዳችሁ ወይስ ጠቀማችሁ? እኔ በራሴ ሳየው ጠቅሞኛል። እንዴት አርኩ? አሁን ለምሳሌ ሰንበት ትምህርት ቤታችን የከበደን ትምህርት ወይም ደግሞ 6 እና 8 ያሉትን ልጆች ያስጠናሉ። በዛን ጊዜ የዓለማዊ ትምህርት ላይም ጥቅም አገኝ። እሺ እኔ ጥቅም ያገኘሁት
ሰንበት ትምህርት ቤት ሄጄ ስማር በዛውም ጸሎት አደርጋለሁ። አብነት ትምህርት ስለመማር ጸሎት ስለማደርግ ከዛም በኋላ በዛውም ትምህርቴን ይገልጽልኛል። ያዝኩት። እሺ እኔ ጥቅም ይሰጠኛል። ጥቅም የሚሰጠኝ ደግሞ ምክንያቱም ትምህርት ቤት ወይ ምግብ ስንበላ የሆነ ነገር ሲያጋጠመን ሲተለጸጽተን ሲሞክር ማማተብን ስለምንጠቀም ለውጥ አምጥቶልናል። እሺ እኔ እንደ ጎብዝ አድርጎኝ እንድትጎብዝ አድርጓል። ለዛ ጠቅሞሃል ማለት ነው። እሺ መልካም ጎበዞች። እናንተን የሚመለከቱ ልጆች ወደ ሰንበት ትምህርት ቤት እንዲመጡ ምን መልእክት ታስተላልፋላችሁ? እኛን የሚመለከቱ ልጆች ወደ ሰንበት ትምህርት ቤት ሲመጡ ጥሩ ስነ ምግባርን ይዘው ስለሚሄዱ ጥሩ ስነ ምግባር ደግሞ እግዚአብሔር ስለሚወድ እግዚአብሔር ደግሞ እነሱን ይወዳቸዋል። ለዛም ሰንበት ትምህርት ቤት ይሄዱላሉ። እሺ እኔ መላቸው በወንጌሉ ላይ እንደተጻፈ ዳዊት እንዳለው ወደ ቤተ እግዚአብሔር ሲሉኝ ደስ እንዳሉኝ ከዛም በኋላ ወደ እግዚአብሔር ከዛም በኋላ ጓደኞችን ይዤ መጣና ብዙ ትምህርት ተምረን በዛው ድርጊት አድርገን እንፈጽማለን። ስትመጡ የምትመጡት በረከትና ረድኤት። እሺ በመጀመሪያ ደረጃ ተማሪዎች ሁላችሁም የሰንበት ተማሪ ያልሆናችሁ የሆናችሁ ተማሪዎች ሰፈር በሚጫወቱበት ጊዜ ወደ ቤተክርስቲያን እንድመጡ ትእዛዝ አደርጋለሁ። እሺ እኔ ወደ ቤተክርስቲያን እየሄዱ ቃለ እግዚአብሔር እንዲሰሙ አስተላልፋለሁ። መልእክት ታስተላልፋል። እሺ መልካም ቃሉን ያሰማል። አሜን። እመቤታችን ለዓለም ሁሉ ሰላምን ይዛ መጣለች። እናንተስ ለኢትዮጵያ ለሀገራችሁ ምን ትመኛላችሁ? ሰላምን እመኛለሁ። ፍቅርን። እሺ ለሰማማኙት ትህትና ለሀገራችን። እሺ ትህትናን ደግማ አሁን አለመሰብሰብ እንዲማሩ። እሺ ደግነት። እሺ መልካም። ወደፊት ስታድጉ ሰንበት ትምህርት ቤታችሁ ሆነ በሀገራችሁ ምን አይነት ትልቅ ሰው መሆን ትፈልጋላችሁ? ማለትም ለሀገራችሁ ምን ማበርከት ትፈልጋላችሁ? ለቤተክርስቲያን እኔ ለማበርከት እንፈልገው አገልግሎትና ከአገልግሎት ውስጥ ደግሞ ማበርከት እንፈልገው መዘመር። እሺ ለሀገርሽስ? ለሀገሬም እንደዛው። ለሀገርሽ መዘመር። እሺ እኔ ሳደግ መሆን የምፈልገው መዘመር ዘማሪ። እሺ ለሀገርስ ምን ማበርከት ትፈልጋለህ? ለሀገሬ ደስታ። እሺ እኔ መሆን የምፈልገው አገልጋይ ነው። መዝሙር አገልጋይ ወይም ደግሞ አስተማሪ መሆን እፈልጋለሁ። ለሀገሬ ደግሞ ጥሩ ገቢ ለማስገኝ። እሺ ሰንበት ትምህርት ቤት መሆን የምፈልገው ዲያቆን ነው። እሱም በቅርቡ ዲቁናን እቀበላለሁ። ከዛም በኋላ ለሀገሬ ደግሞ ጥሩ ትህትና ነው። እሺ መልካም ቃሉን ያሰማልን። አሜን። ህልማችሁን እግዚአብሔር አምላክ ያሳካላችሁ። አሜን። እሺ አሁን ደግሞ መዝሙር ይዘን መተናል ብላችሁኛል አይደል? እሺ አቅርቡልን። ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና ማርያምን ወልደዋታልና ይድረሳቸው ክብርና ምስጋና ድንግል ማርያምን ወልደዋታልና ይድረሳቸው ክብርና ምስጋና ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና
ወልደዋታልና ይድረሳቸው ክብርና ምስጋና ድንግል ማርያምን ወልደዋታልና ይድረሳቸው ክብርና ምስጋና ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና ኢያቄም ወሐና ድንግል ማርያምን ወልደዋታልና ይድረሳቸው ክብርና ምስጋና ድንግል ማርያምን ወልደዋታልና ይድረሳቸው ክብርና ምስጋና አምደ እሳት ጾርኪ አምደ እሳት ጾርኪ አምደ እሳት ጾርኪ አምደ እሳት ጾርኪ ኦ ማርያም ኦ ማርያም ኦ ማርያም መንክር ልደትኪ ኦ ማርያም ኦ ማርያም ኦ ማርያም መንክር ልደትኪ አምደ እሳት ጾርኪ አምደ እሳት ጾርኪ አምደ እሳት ጾርኪ አምደ እሳት ጾርኪ ኦ ማርያም ኦ ማርያም ኦ ማርያም መንክር ልደትኪ ኦ ማርያም ኦ ማርያም ኦ ማርያም መንክር ልደትኪ አማን በአማን አማን በአማን አማን በአማን አማን በአማን እመብርሃን ተወለደት እመብርሃን ተወለደት እመብርሃን ተወለደት እመብርሃን ተወለደት አማን በአማን አማን በአማን አማን በአማን አማን በአማን እመብርሃን ተወለደት እመብርሃን ተወለደት እመብርሃን ተወለደት እመብርሃን ተወለደት። ዝማሬ መላእክትን ያሰማልን። አሜን። እሺ አሁን ደግሞ ግጥም ይዘን መጥተናል ብላችኋል። እሺ የግጥም ርዕስ ገብርኤል። አናንያ አዛርያ ሚሳኤል ከእሳት ያወጣ ገብርኤል ለእኛም ፈጥነ ድረስ እንዳንለያይ እንዳንፈርስ ቂርቆስ እናቱን እየሉጣ ፈጥነ ከእሳት የምታወጣ ከፈጣሪ ፊት የቆምክ ኃያሉ ፈጣን መልአክ እኛንም ፈጀን እሳቱ እናምናለን በታቦቱ ትእዛዝህን ተቀብለን አንዳች ሳይነካን ፍንጣሪ ታድናለህ እናምናለን ድረ መስካሪም እንሆናለን። ስላዳመጣችሁኝ አመሰግናለሁ። ቃልዎትን ያሰማል። አሜን። አንቺ ይጻፍሽው? አይ ከስላድኑ ላይ አግኝቼው ነው። እሺ መልካም ጎበዝ። እሺ ሌላ አምጥታችሁ ያለቀረባችሁት ነገር አለ? የግዕዝ። እሺ ማን ነው የሚያቀርበው? ሁላችሁ? እሺ እኔ አሁን የማቀርብላችሁ የአብነት ትምህርት ነው። የአብነት ትምህርት ላይ የገባው ማክሰኞ ዘቤቱ እብል ነው። ግን እና ለማቅረብ ያመጣሁት ከሰኞ ፈቀደ እግዚእ ነው። ፈቀደ እግዚእ ያገዙ ለአዳም ህዙና ወትኩዛ ልብ ወይ አግቦ አበዘትካት መንበሩ ሰዓሊ ለነ ቅድስት። ስላዳመጣችሁ አመሰግናለሁ። እሺ ቃልዎትን ያሰማል። አሜን። ቃላታችሁ ሻንታክ እኔ ያለሁት ሮብ ግብረ ድንግል ላይ ነኝ። ግን አሁን የማቀርብላችሁ ማክሰኞን ቀላብ ነው። ቀላብ የያዘ ወረደ ውስተ ደብረ ሲና ወወሀበ ህገ ለሙሴ ወካዳና ረሰ ደብረ በጊሜ ወጢት ወጽልመት ወንፋስ ወበድም ተቃላቅረንት የጌት ዘዚያ በዮግ በፍርሃት አልየነ ቅድስት። እሺ ቃልዎትን ያሰማል።
እኔ ማቀርብላችሁ አሁን የአብነት ትምህርት ነው። የደረስኩት አንቀጸ ብርሃን ገብርኤል መልአክ ላይ ነው። ግን አሁን እኔ ማቀርብላችሁ ከቅዳሜ ከመከብከብ ነው። እንዳሴ ያለክ ዘተና ማርያም ድንግል ወላዲተ አምላክ ዘይትነበብ ዘቀዳሚት ሰንበት ከመከብከብ ዛልኩ ቦጥር ከመንፈስ ቅዱስ አደረ ላይ ሊቆይ ልልጭል ኦ ማርያም አማን ወለርቂ ቃል ወላብ ነበር ላለ መጻዳነን ሰአሊ ለነ ቅድስት ስለደምጣችሁኝ አመሰግናለሁ። እሺ እኔ ያደረስኩት ማክሰኞ አይለሰን ዘይከላም። እኔ ግን አሁን ማቀርብላችሁ የሰኞ ውዳሴ ማርያም ትትፌሳህ ነው። ትትፌሳው ተሐሰይ ኩሉ ነፍስ ተሰምስ ለመላእክት ይሴብህው ለክርስቶስ ንጉስ ይጸርሁ ወይብሉ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እስመ ሰዓረ ዘተካቷ ነሰተ ምክሮ ለጸላኢ ወሰጠጠ በጻፈ ዳሁሙ ለአዳም ወሔዋን ወረሰዩ ማጋዘያን ዘተወለለነ በሀገረ ዳዊት መድኃኒነ ኢየሱስ ክርስቶስ አሊ ለነ ቅድስት። እሺ ለአራታችሁም ቃልዎትን ያሰማል። አሜን። በመላ ለምትከታተሉ እግዚአብሔር ልጆች እንግዲህ ከተክለ ሰሎስ ሰንበት ትምህርት ቤት ተማሪዎች ጋር የነበረን ቆይታ የተከታተላችሁትን ይመስላል። ቀሪ ቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኔ ግን ከወዲሁ ልሰናበታችሁ። በሌላ ሳምንት በሌላ የሰንበት ተማሪ ነኝ ዝግጅት እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የተክለ ሰሎስ ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃልዎትን ያሰማልን። አሜን።